ጊዜ እንደ ቀስት ይወናጨፋል። እንዳያመልጠን መፍጠን ያስፈልጋል። ስለኛ ከጠየቁም ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በመሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አድርገዋል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት በጊዜ ግቡ። የኢትዮጵያ የውጭ ጉዳይ ሚኒስቴር አንድ ደብዳቤ አውጥቶ ለ19 ለሚሆኑ ሀገራትና ተቋማቶች ደብዳቤውን በተኗል። ያ ደብዳቤ ምንድነው የሚለውን በዝርዝር ፕሮግራም ሰርተናል። ዛሬ ግን ባጭሩ ነግራችኋለሁ። አንደኛው የሚለው የኤርትራን መንግስት በአራት ነገሮች ይከሳል። በአራት ነገሮች። አንደኛ የኤርትራ መንግስት ሀገሬ ውስጥ ያሉ ታጣቂዎችን ስፖንሰር ያደርጋል፣ ይደግፋል። ሁለተኛ የኤርትራ መንግስት የኢትዮጵያን ግዛት ወሮ ይዟል፣ እዛም ኢሰብአዊ ድርጊት በንጹሃን ላይ ይፈጽማል። ሶስተኛ ከቅርብ ጊዜ ወዲህ ሶስተኛው ፕሬዝዳንቱ አደባባይ ላይ ወጥተው በኢትዮጵያ ውስጥ የብሔር ግጭት የመፍጠር ፍላጎት እንዳላቸው የሚያሳብቅ ንግግር አድርገዋል። አራተኛ አሁን ክረምት ላይ ከቲፒኤልኤፍ ጋርና ከሌሎች ታጣቂዎች ጋር ሆኖ የማጥቃት እርምጃ ሊጀምር ዝግጅታቸውን ጨርሰዋል። ይህንን አካል አስታግሱልኝ። በእኛ በኩል እስከዛሬ ስንታገስ ነበር። አሁንም ቢሆን ከዚህ ድርጊቱ የሚታቀብ ከሆነ በውይይት በንግግር ችግሩን ለመፍታት ዝግጁዎች ነን እና አስታግሱልኝ የሚል ደብዳቤ እንጻፍ። በእነዚህ አራት ክሶች ከሱ የዛሬው የኤርትራ መንግስት መግለጫ እነዚህን ክሶች ወይም ይህንን ደብዳቤ መሰረት ያደረገ ነው። ክሶቹን ሳይሆን ደብዳቤው። የኢትዮጵያ መንግስት ለተባበሩት መንግስታትን ጨምሮ ለተለያዩ ሀገር መንግስታትና ተቋማቶች ያሰራጨው ደብዳቤ ማደናገሪያ ነው ይላል። ማደናገሪያ ነው። እውነታው ይህ ብልጽግና የሚባለው የኢትዮጵያ መንግስት ወይም የኢትዮጵያ ገዢ ቡድን ይለዋል የኤርትራ ወደቦችን በተቻለ መጠን በህጋዊ መንገድ ካልሆነ ግን ወታደራዊ በሆነ መንገድ ለመውሰድ አላስፈላጊ መግለጫዎችን ሲያወጣና ትንኮሳዎችን የጦርነት ሰበቃ የሆኑ ትንኮሳዎች ውስጥ ሲገባ ነበር። ስለዚህ አሁን ይሄ የጻፈው ደብዳቤ ይሄንን እውነታ ሸፍኖ የዓለም አቀፉን ማህበረሰብ በማደናገር ለጦርነት አጀንዳው ድጋፍ ለማሰባሰብ ሲል የከፈተው ዘመቻ ነው። ለዛ ማሳያ ይሄን እያደረገ ባለበት ሰዓት የጦር መሳሪያዎችን በመግዛት ላይ ተጠምዷል የሚል መግለጫ አውጥቷል። እና እንግዲህ ዓለም አቀፉን ማህበረሰብ አትደናገሩ ለማለት መሰለኝ። እውነታው ሌላ ነው ለማለት ነው። ይሄን ነው የሚመስለው የኤርትራው መንግስት መግለጫ። በመግለጫው ላይ የኢትዮጵያ መንግስት በቁጥር 1 የከሰሰኝ ይሄ ክስ ውሸት ነው። ለምሳሌ ፕሬዝዳንት ኢሳያስ አፈወርቂ ያደረጉት ንግግር የብሔር ግጭት ለመፍጠር ፍላጎት ያላቸው ስለመሆኑ የሚያሳይ አይደለም። ፕሬዝዳንታችን በኢትዮጵያ ውስጥ የብሔር ግጭት የማስነሳት ፍላጎት የላቸው በሚል በዚህ 1 2 3 በሚል አላስተባበሉ። ዝም ብሎ ብቻ ማደናገሪያ ነው። ማደናገሪያ ነው። ጦርነት መክፈት ይፈልጋል፣ ኤርትራን መውረር ይፈልጋል፣ ወሮ የባህር በሮቿን መውሰድ ይፈልጋል፣ ግዛቶቿን መቆጣጠር ይፈልጋል። ለዛ ማደናገሪያ እንዲሆን ነው ይሄ ደብዳቤ የተሰራጨው።
እና ድጋፍ ለማሰባሰብ የሚል ነው እንጂ ክሶቹን አላስተባበለም። እስካላስተባበለ ጊዜ ድረስ ማደናገሪያ ነው ሊባል አይችልም። ማደናገሪያ ነው ሊባል አይችልም። ለምሳሌ ፕሬዝዳንት ኢሳያስ አፈወርቂ ባለፈው አደባባይ ላይ ወጥተው የተናገሩት ንግግር ለኔ የብሔር ግጭት የማስነሳት ፍላጎት ሳይሆን እሱም ፍላጎት ይታያል፣ በዋናነት ግን የጦርነት አዋጅ ነው። የጦርነት አዋጅ በቃ ወደ ጦርነት የመግባት ፍላጎት እንዳላቸው የተናገሩበት አዋጅ ነው። ለኔ ተውት፣ የባህር በር ተውት። በቃ የኢትዮጵያ መንግስት ጦርነት ከፈለገ የባህር በር አጀንዳን ማንሳት አያስፈልግም። ይኸውላችሁ የኤርትራ መንግስት የጦርነት ፍላጎት እንደሌለው ማሳየት ያለበት ኢትዮጵያ የከሰሰቻቸው ክሶች መሰረተ ቢስ ክሶች ናቸው ብላ ማሳመን ከቻለች ብቻ ነው። ካልሆነ ግን ኤርትራ ራሱ እያደናገረችው፣ የኤርትራ መንግስት እያደናገረ ነው። ኢትዮጵያ የከሰሰቻቸው ክሶች ጦርነት ለመክፈት የሚያበቁ ናቸው። እነዚህን ነገር የኤርትራ መንግስት አላደረገም ብለህ ግን እንዳደረገ አድርጎ እያወራ ያለው የኢትዮጵያ መንግስት ይሄንን ፍላጎቱ በጦርነት ለማሳካት ሲል ያላደረግነውን ነገር እንዳደረግን አድርጎ እየከሰሰን ነው። ዛትስ ማደናገሪያ ማለት እሱ ነው። አሁን እነዚህን ሳያስተባብል ዝም ብሎ ማደናገሪያ ነው ማለት ነው ማለት ነው። ፕሬዝዳንት ኢሳያስ አፈወርቂ አደባባይ ላይ ወጥተው የጎረቤት ሀገር መንግስት ተላላኪ ብለው መናገራቸው ብቻ ነው የምላችሁ ጦርነት ያስከፍታል። የኢትዮጵያ መንግስት ለየትኛውም አይነት ዘለፋ ምላሽ አንሰጥም ነው አይደል ያለው። ዘለፋ ጦርነት ያስከፍታል። ፕሬዝዳንት ኢሳያስ አፈወርቂ ሲዘልፉ ከራሳቸው ሀገር እና ከራሳቸው መንግስት ፍላጎትና ጥቅም ጋር ስላልሄደ ነው ያ መንግስትን የዘለፉት። ዘለፋ ለዛ መንግስት ያላቸውን አሉታዊ አመለካከት የሚያሳይ ጉዳይ ነው። ባይሆን አይዘልፉም። ያ መንግስት ለኛ ፍላጎትና ጥቅም አደጋ ነው ብለው ሲያስቡ ነው ያንን መንግስት የሚዘልፉት። የዘለፉት ደግሞ ዝም ብሎ አንድ የሆነ ባለስልጣን ሳይሆን ፍላጎታቸውን ወይም ሐሳባቸውን መሬት ላይ ለማውረድ የሚያስችል ፓወር እና አቅም ያለው የአንድ ሀገር መሪ ነው። ኤርትራ መሆኗን እንዳታዩ፣ የአንድ ሀገር መሪ ነው። he has power, he has an authority፣ ሪሶርስም አለው ውስንም ቢሆን በሚፈልገው ልክ ያስፈጽማል አያስፈጽምም ይሆናል እንጂ ክርክሩ የሆነ ነገር ሐሳቡን ግን ማድረግ ማለት የማስፈጸም አቅም አለው። አሳክቶታል አላሳካውም እሱ ሊያከራክር ይችላል። ያሳካዋል በዚህ አቅም አያሳካውም ሊያከራክር ይችላል። ግን የሆነ ነገር ግን ማድረግ የሚችል ነገሮች በሙሉ እጁ ላይ ያሉት መሪ ነው። እንደዚህ አይነት ሰው በንግግር ውስጥ ላንተ ያለውን አሉታዊ አስተሳሰብ ከነገረህ በተጠንቀቅ ነው መቆም ያለብህ። ሊያደርገው ይችላል። በተጠንቀቅ ብቻ አይደለም መቆም ያለብህ፣ እንዲያስተካክሉ ማድረግ አለብህ። ካልሆነ ዋስትና ካልሰጠህ ነገ ከነገ ወዲያ ምን ሊያደርግ እንደሚችል አታውቅም። ጦርነት ያስከፍታል እምላችሁ ለዛ ነው። አንድ ሰው ዝም ብሎ ቢዘልፍ ችግር የለውም። አንድ መንገደኛ ቢዘልፍ ችግር የለውም። አታገኘው አያገኘህ። ይህ ግን አንድ መንገደኛ አይደለም፣ የአንድ ሀገር መሪ ነው። በዘለፋ ውስጥ ለዛ ሀገር መንግስት ያለውን አሉታዊ አመለካከት ያሳየ መሪ ማለት ነው። እኔ በዘለፋውን በሚመለከት መልስ አለመስጠታቸው ትክክል ነው ብዬ አላስብም። ለዘለፋ መልስ አንሰጥም አይባልም።
አንደኛ የሌላ ሀገር መንግስት የአንድን ሀገር መንግስት ሲዘልፍ አብሮ ሀገሩንም ህዝቡንም የሚዘልፈው እና ዝም አይባልም። ሁለተኛ እንዳልኳችሁ ዘለፋ የሚያሳየው አመለካከት አለ። የሀገር በቃ ለአንተ መጥፎ አመለካከት እንዳለው እየነገረህ ነው። ካለው ደግሞ ሰውየው ፓወር ያለው ነው፣ ስልጣን ያለው ነው፣ ሪሶርስም ያለው ነው። ሀገር ውስጥ ባይኖር መበደር የሚችል ነው። ስለዚህ ያንን መንግስትም ሆነ ሀገሪቱን በሆነ አይነት መንገድ ለመጉዳት ሊንቀሳቀስ ይችላል። ኢንቴንሽኑን እኮ እየነገረህ እኮ ነው። አመለካከቱን ነገረህ እኮ ማለት ራስን መጠንቀቅ አለብህ ማለት ነው። እሱ ደግሞ ካልታሰበ፣ እሱ ደግሞ ካልተተወ ሁሌም በስጋት ውስጥ ነው እና ዘለፋ ነው ተብሎ አይተውም። ስርዓት ያዘም መባል አለበት። እንደ ሀገር እንኳን ኢትዮጵያ ትሆንና የትኛውም ሀገር እንደ ሀገር ሊከበር ይገባዋል። በዚህ ውስጥ ብዙ ሰዎች ነው የሚሰደዱት። መንግስት ማስከበር ሁሉ ግዴታው ነው። ማስከበር ደግሞ የሚችለው ማንም እየተነሳ መዝለፍ እንደማይችል በሚያሳይ አይነት እንቅስቃሴዎች ነው። ይሄን አላደረጉም ወይ? ዘለፋ ውስጥ ገብቷል። እንደተባለም ሰሜን እና ደቡብ በሚል ኢትዮጵያን ከፋፍለው አቅርበዋል። ኦሮሞማ የሚል ነገር ተጠቅመዋል። ማይመለከታቸው ነገር በኢትዮጵያ የውስጥ ጉዳይ ላይ አውርተዋል። የኢትዮጵያውያን ተቃውሟቸውን እያጠናከሩ እንደሆነ ነው ጭራሽ ሲናገሩ የነበረው። ይሄን አላደረጉም ወይ? የኢትዮጵያ መንግስት የጻፈው ደብዳቤ ማደናገሪያ ነው ስትል አንድ ይሄንኛ አላደረግንም ግን እንዳደረግን አድርጎ አቅርቦታል የኢትዮጵያ መንግስት ብለህ ነው ማደናገሪያ የምታደርገው ደብዳቤው። እንዲሁ ዝም ብለህ ማደናገሪያ ነው ስላል ማደናገሪያ ተደርጎ አይወሰድም። ሁለት የኢትዮጵያን ግዛቶች አልያዘም። የኤርትራ መንግስት ይገርመኛል። የኢትዮጵያ መንግስት የኤርትራን ግዛቶች ኤርትራ የኢትዮጵያን ግዛቶች መያዟንና ኢሰብአዊ ድርጊት እየፈጸመች መሆኗን ቀዳሚ ተናጋሪ አይደለም። ይሄንን መጀመሪያ የተናገሩት የዓለም አቀፉ ማህበረሰብ የተባበሩት መንግስታት ላይ የቀረበ ነው። የተባበሩት መንግስታት ላይ የኤርትራ ሰራዊት ስለ ፕሪቶሪያ ስምምነት ሲወራ የኤርትራ ሰራዊት ከያዛቸው የኢትዮጵያ ግዛቶች ባለመውጣቱ እና እዛም ኢሰብአዊ ድርጊት እየፈጸመ በመሆኑ ምክንያት ራሱ ስምምነቱ አደጋ ውስጥ ነው ተብሎ የተነሳ ጉዳይ እና የኢትዮጵያ የውጭ ጉዳይ ሚኒስቴር የጻፈው ደብዳቤ ያንን የነሱን ግምገማ የሚያጠናክር እንጂ አዲስ መረጃ የሚሰጥም አይደለም። አዲስ መረጃ የሚሰጥም አይደለም። ዓለም የሚያውቀውን እውነት ነው የኢትዮጵያ የውጭ ጉዳይ ሚኒስቴር የደገመው። ስለዚህም ተንገብግቦም አይደለም የደገመው። በጣም ተበሳሽቶበትም አይደለም የደገመው። እንዲህ ያደርጉብኛል አይነት ነገር። አሁን አብሮት የሚሰራው ቲፒኤልኤፍ ቢጠየቅ የማይክደው ሀቅ እኮ የኤርትራ መንግስት የኢትዮጵያን ግዛቶች ስለመያዙ ምናልባት ቲፒኤልኤፍ የኢትዮጵያን ብሎ ላይ ነግርህ ይችላል። የትግራይ ግዛቶች ሊልህ ይችላል። ይሄ እውነት ነው። ምኑ ነው ማደናገር? እውነት ነው። ይሄ ታጣቂዎችን እየደገፈ አይደለም የኤርትራ መንግስት። ከቲፒኤልኤፍ ጋር ግንኙነት የለውም በግልጽ ማለት ነው። ከቲፒኤልኤፍ ጋር ግንኙነት የለውም። ግልጽ እኮ ነው። የሻዕቢያና የቲፒኤልኤፍ ግንኙነት ግልጽ እኮ ይወጣል። የዛላምበሳን ድንበር እኮ ሲከፍቱ የኢትዮጵያ መንግስት አያውቅም። የኤርትራ መንግስትና
የቲፒኤልኤፍ የትግራይ ጊዜያዊ አስተዳደር ነው የሚያውቀው። ቲፒኤልኤፍ ማለት ነገ ከነገ ወዲያ ከፌዴራል መንግስት ጋር ለጦርነት እየተዘጋጀ ያለ አካል ማለት ነው። ነገ ከነገ ወዲያ ሊገባ እየተዘጋጀ ያለ አካል ከዚህ አካል ጋር ግንኙነት እያደረግ ታጣቂ እየደገፈው አይደለም ትላለህ ወይ? የኢትዮጵያን ሉዓላዊነት አልተዳፈርኩም ማለት ትችላለህ ወይ? የኢትዮጵያ መንግስት ከሶማሌላንድ ጋር ስምምነት ሲያደርግ አይደለም እንዴ የኤርትራ መንግስት ብድግ ብሎ የሶማሊያ ሉዓላዊነት ተጣሰ ሲል የነበረው? ኢትዮጵያ የሶማሊያ ሉዓላዊነት አፈረሰች ሲል የነበረው? ታዲያ እሱ ከቲፒኤልኤፍ ጋር መገናኘቱ ድንበር ከፍቶ መገናኘቱ ጭራሽ ወታደራዊ ስምምነት ላይ መድረሱ እንዴት ነው ኢትዮጵያ ሉዓላዊነት መዳፈር ተደርጎ ማይታይ? ይሄን አላደረገም ሻዕቢያ? ምን ነው ይሄ ማደናገሪያ? ይሄ ህወሓትና ሻዕቢያ ግንኙነት ስለማድረጋቸው ከኢትዮጵያ መንግስት አስቀድሞ የዓለም አቀፉ ማህበረሰብን የተናገረው የፕሪቶሪያ ስምምነትን የሚከታተሉ የአንዳንድ ሀገር መንግስታት ተወካዮች ትግራይ ሄደው ከህወሓት ጋር ሲነጋገሩ ከደብረ ጽዮን ጋር ሲነጋገሩ ያሉት ነገር ምንድነው? ከኤርትራ መንግስት ጋር ያላችሁን ግንኙነት አይደል እንዴ ያሏቸው? የኢትዮጵያ መንግስት በዚህ ደረጃ ከመናገሩ በፊት የኢትዮጵያ መንግስት ፈጥሮት ለማደናገር ብሎ የተናገረው ነገር የለም። ዓለም የማያውቀው የኢትዮጵያ መንግስት ለዓለም እንደ አዲስ የነገረው ነገር የለም። የኤርትራ መንግስት በኢትዮጵያ ላይ እያደረገ ያለውና የኢትዮጵያ መንግስት ደረሰብኝ ያለውን ነገር ዓለም የኢትዮጵያ መንግስት ደረሰብኝ ከማለቱ በፊት የሚያውቀው ነው። ስለዚህ ምን ማደናገር ነው? ማደናገር የለም። ማደናገር የሚሆነው እነዚህ ነገሮች ውሸት ቢሆኑ የኢትዮጵያ መንግስት ፈጥሮ የተናገረው ቢሆን ኦፍ ኮርስ ፈጥሮ የተናገረው ለማደናገር ነው። ማደናገር እኮ ማለት የራስህን ትክክለኛ ወደ ጦርነት ለመግባት ያለህን ምክንያት ደብቀ ሌላው ላይ ክስ የውሸት ክስ ስትደርት እኮ ይሄ እኮ አይደለም እኮ የኤርትራ መንግስት ያደረገውንና ዓለምም የሚያውቀውን ነገር ነው። የምታውቁት ነገር እነዚህን አድርጓልና ጫና አድርጉልኝ። ማደናገር አይደለም፣ ዓለም የሚያውቀውን ነገር ነው። የውጭ ጉዳይ ሚኒስቴር ደብዳቤ ላይ ጽፎ የላከው። ይሄ ልብ ማለት ያስፈልጋል። አንድ ሁለተኛ የኢትዮጵያ መንግስት ወደ ጦርነት መግባት ቢፈልግ መግለጫውን ልክ የኤርትራ መንግስት በሰጠው አይነት መልኩ መስጠት ይችላል ነበር። ምን ማለት ነው? የኤርትራ መንግስት ማደናገሪያ ነው አለ። በዚህ ምክንያት ሉዓላዊ ግዛታችንን ሊዳፈሩ የባህር በራችንን ሊወስዱ ምናምን ነገር ነው ብሎ ይዘጋው አይደለም። የኢትዮጵያ መንግስት ግን ምን ብሎ ነው ይዘጋው? ለውይይት ዝግጁ ነኝ። የኤርትራ መንግስት ከዚህ የሚታቀብ ከሆነ ዝግጁ ነኝ። ያ ማለት የኤርትራ መንግስት በባህር በር ጉዳይ ያነሷቸው ጉዳዮች የተለየ ትርጉም ሰጥቶት ስጋት ውስጥና ፍርሃት ውስጥ ወድቆ ከሆነ ለጦርነት እየተዘጋጀው እንደሆነ እያሰበ ከሆነ ቁጭ ብዬ ላስረዳው እችላለሁ። ወደ ጦርነት መግባት ፈልጋለሁ አላለም። ቢል ኖሮ እንደዛም አይባልም። ግን ስለ ውይይትም አያነሳ። አሁን እኮ የኢትዮጵያ መንግስት ደብዳቤው ላይ አማራጭ አለው ለኤርትራ መንግስት። ምን የሚል
እንወያያለን። የኤርትራ መንግስት ከኢትዮጵያ መንግስት ጋር ተነጋግሮ ችግሩን ፈቶ ወደ ጦርነት የማይገባበትን ሁኔታ መፍጠር የሚችልበት ሌላ እድል ከኢትዮጵያ መንግስት ቀርቦለታል። የኤርትራ መንግስት መግለጫ ላይ የኢትዮጵያ መንግስት እንዲህ አይነት እድል አልቀረበለት። የኤርትራ መንግስት ለውይይት ዝግጁ መሆኑን አልገለጸም። የኤርትራ መንግስት ዓለም አቀፉ ማህበረሰብ ኢትዮጵያ መንግስት ላይ ጫና አድርጉልኝ እና ከዚህ ድርጊቱ ይታቀብልኝ አይደለም ያለው፣ እያደናገራችሁ ነው ያለው። ወስኗል። መግለጫው ራሱ ክረምት ላይ ከቲፒኤልኤፍ እና ከሌሎች ታጣቂዎች ጋር ሆኖ ጦርነት ለመክፈት መወሰኑን የሚያሳይ ነው እንጂ ደብዳቤው ክስ ብቻ አይደለም ያቀረበው፣ አማራጭም አስቀምጧል። በውይይት ለመፍታት ዝግጁ ነን የሚል አማራጭ ቀርቦለታል። የኤርትራ መንግስት ለዚህ አማራጭ ምላሽ አልሰጠም። ለቀረበበትም ክስ ምላሽ አልሰጠም። ስለዚህ ምንድነው ወሰኑ? ምላሽ መስጠት አያስፈልግም። ጦርነቱን ክረምት ላይ ሊያደርጉ ወሰነዋል። ጦርነት የማይፈልግ አካል ሁልጊዜም ቢሆን ከጦርነት የተሻለ ችግር መፍቻ አማራጭን አብሮ አያይዞ ያቀርባል። ኦሬዲ እኮ ግጭት አለ። ኦሬዲ እኮ አለመግባባት እኮ አለ። መግለጫው ያንን ነው የሚነግረው። ምናልባት አንዱ አካል ተነጋግረ ተቀራርበ ተወያይተ ስላልተግባባህም ሊሆን ስለሚችል እንደዛ የከሰሰ ኦሬዲ ግጭት ካለ አለመግባባት ካለ ወይ በጦርነት ትፈቷለህ ወይ ተቀራርበ በመነጋገርና በመግባባት ትፈቷለህ። የኢትዮጵያ መንግስት ከዚህ ይልቅ ይሄንን ተግባብተን እንፍታው እያለ ነው። የኤርትራ መንግስት ለዚህ አውንታዊ ምላሽ አልሰጠም። እንደውም አይቶ እንዳላየው ያለፈው። ለምን? ወስነዋል። የኢትዮጵያ መንግስት በባህር በር ስም ባህር በር ያስፈልገኛል በሚል ስም ኤርትራን ለመውረር ስለፈለገች አይደለም የኤርትራ መንግስት የወሰነው። ለምን ቀና ብላችሁ አያችሁ? እንዴት ትመልሱልናላችሁ? ባለፈው ነግሬያችኋለሁ። የፕሪቶሪያ ስምምነት ምናምን እንደዛ አይመስለኝም። እኔ የኤርትራ መንግስት ችግሩ ከኢትዮጵያ መንግስት ጋር እንዴት በሀገር ጉዳይ ላይ በጋራ እንዴት አልወሰንኩም? እኔን ሳትጠይቅ እኔን ሳታስፈቅድ ለእኔ ሳታማክር እንዴት ለብቻ ወሰንክ? እና ከትግራይ ክልል እንዴት ነቅለ ወጣ? ያ ነው መጀመሪያው ማለት ነው። እንግዲህ ፕሪቶሪያ ስምምነት ደግሞ በጣም ልዩነቱን ግልጽ ያደረገው ሊሆን ይችላል። እዚህም ላይ ያንን ነው ያየሁት። አያስተባብሉ ምንም አይሉም። ብቻ ወደ ጦርነት ግን ለመግባት ወስነዋል። ስለዚህ ችግሩን በንግግር መፍታት አልፈለጉም። በቃ ተደፍረናል ብለው ነው እያሰቡ ያሉት እንጂማ የሆነ አለመግባባት አለ ብሎ የሚያስብ አካል በውይይት እኮ ለመፍታት ይሞክራል። ግን እነዚህ በቃ ተደፍረናል። ይሄ ራሳቸውን የሚያዩበት የተሳሳተ መንገድ አለ። የዛ ነጸብራቅ ነው የሚታየው። እኛ እንዲህ ነን የሚለው እሱ ነው የሚታየው። ከዚህ ቀደም ነግሬያችኋለሁ። የኢትዮጵያ መንግስት ከኤርትራ መንግስት ጋር የኤርትራ መንግስት በሚመጣበት አይነት መንገድ ነው መምጣት ያለበት ብዬ ነው ማለት ነው። ዛት ማች ለዲፕሎማሲ ለምን መጠንቀቅ አለበት ብዬ አላስብም። አይገባቸውም እንደዚህ አይነት ቋንቋ። እሱን እንደ ፍርሃት ነው የሚያዩት። ትልቁ ችግራቸው እንዴት ቀና ብለው አዩን ነው። አሁን የባህር በር ጉዳይ ይነሳል። የባህር በር ጉዳይ ኢትዮጵያ መጠየቅ አትችልም። ስንት ጊዜ ተናገሩ።
በቃ በሰላማዊ በህጋዊ በንግድ ህግ ነው ለማግኘት የምንሞክረው። ይሄን ያላለ ባለስልጣን አለ? ጠቅላይ ሚኒስቴሩን ጨምሮ ይሄንን ያላለ ባለስልጣን አለ ወይ ኢትዮጵያ ውስጥ? ግን ለምን አነሳችሁት? በዛስ አይነት መንገድ ለምን ታነሱታላችሁ? እንዴት ትፈልጋላችሁ? ደግሞ ከኤርትራ አለ ከጎረቤቶቻችን ነው ያለው። ምንድነው ኤርትራ በተለየ ሁኔታ እሷ ጋር ችግር እንዳለ አድርጋ የምታስበው የኤርትራ መንግስት? የሆነማ ችግር አለ፣ የሆነ ችግር አለ። የሆነ እንደዚህ አይነት ጥያቄ የኤርትራ መንግስት ከራሱ ጋር አያይዞ የሚያይበት ምክንያት የሆነ ችግር ስላለ እና አታንሱ ነው። እና ይሄ የኤርትራ መንግስት ኢትዮጵያን ካልወጋው የሚለው ሌላ ምንም ምክንያት ኖሮት አይደለም። እንዴት ደፈሩ? እንዴት ያለኛ ሳያማክሩ ያለኛ ውሳኔ በሀገራቸው ውስጣዊ ጉዳይ ላይ እንዴት ወሰኑ? እንጂ ኤርትራ ለኛ መች ደረሰን? አልደረሰም። የባህር በር ጥያቄን ማንሳት የኤርትራ መንግስት ላይ መድረስ ነው አይደለም? የኢትዮጵያ መንግስት ፍላጎቱ የኢትዮጵያ ህዝብ መብቱ ነው ይሄን ማንሳት። ችግር የሚሆነው በኃይል አገኘዋለሁ ሲል ያን የሚመለከተው አካል ራሱ የሆነ ምላሽ ይሰጣል። እኛ እስካልተባለ ጊዜ ድረስ ማንሳታችንን ለምን እንደ ነውር አድርገን እንድንቀበል እንደሚፈልጉ አላውቅም። እና ለእኔ ኤርትራ ኢትዮጵያ ላይ ጦርነት ለመጀመር መወሰኗን የሚያሳይ መግለጫ ነው። እሱም ደግሞ የሆነ ችግር አለ ተነጋግረን እንግባባ በዛ እንፍታው የሚል ሳይሆን በቃ ደፍረውናል፣ በቃ ጦርነት ውስጥ መግባት ግዴታ ነው። በቃ ይሄ መንግስት መኖር የለበትም መፍረስ አለበት፣ ወይም እቺ ሀገር መፍረስ አለባት ብለው የወሰኑ እንጂ ችግር ካለ ልክ የኢትዮጵያ መንግስት እንዳደረገው በንግግር ለመፍታት እኛም ዝግጁ ነን ሲሉ እንሰማለን። ያ ያልሆነበት ምክንያት እሱን አማራጭ ስለማይፈልጉት ጦርነቱን ብቻ ነው የሚፈልጉት፣ ውጊያውን ብቻ ነው የሚፈልጉት። እና ታዲያ የጦር መሳሪያ መግዛት አያስፈልግም? ይሄ አሁን የነገርኳችሁ የሻዕቢያ ባህሪ ከድሮ የሚታወቅ። ስለዚህ ይሄንን የሚያውቅ አካል አስቀድሞ ስለ ጦርነት መዘጋጀት የለበትም ወይ ነው አለበት። እነሱ ይሄንን የሚያስረዳ በቃ ጦርነቱን እንደፈለጉት የሚያስረዳ መግለጫ እስኪያወጡ ድረስ መጠበቅ አለበት ወይ? የለበትም። አንዴ ባህሪያቸውን ካወቀ ፍላጎታቸውን አንዴ ከተረዳ አስቀድሞ ለዛ ፍላጎታቸው ራሱን ማዘጋጀት የዛ መንግስት ግዴታው ነው። የጦር መሳሪያ መግዛት ግዴታው ነው። አስቀድሞ የጦርነት ፍላጎታቸውን ተረድተዋል ማለት ነው። እና ለኔ የኤርትራ መንግስት የሰጠው መግለጫ ክሶቹን አላስተባበለም፣ ችግሮቹን መፍቻ ሌላ አማራጭ አላቀረበም። ይሄ የሆነበት ዋነኛው ምክንያት ወደ ጦርነት ለመግባት ስለወሰነ ነው። የተሻለ እድል አለኝ አሁን ላይ፣ ምክንያቱም ቲፒኤልኤፍ አለ። አሁን ላይ ምን አለ? ታጣቂዎች አሉ። እነሱን ተጠቅሜ ጦርነቱን እዛው ኢትዮጵያ ውስጥ ማድረግ እችላለሁ። ጊዜ በሄደ ቁጥር ግን ቲፒኤልኤፍ ምን ሊሆን ይችላል? እየማማ ይሄዳል፣ እየተዳከመ ይመጣል። ስለዚህ ነገ ይሄንን እድል አጣለሁ። ሌሎቹንም ሳያቸው እየተቀላቀሉ ነው። ስለዚህ ነገ ይሄንን እድል አጣለሁ።
ከዚህ በኋላ አንድ ቀን ማደር የለብንም። አንድ ዓመት ጊዜ መስጠት የለብንም። መንግስት የውይይት የምናምን አማራጭ ሁሉ ቢያቀርብ እሱን ገፍቼ ወደ ጦርነት መሄድ አለብን። ቀጣይ ዓመት ላይ እንደዚህ አሁን ባለው አይነት ህወሓት አይገኝም። ቀጣይ ዓመት ህወሓትም የሚኖርም አይመስለኝም። ስለሌላ አካል ነው ትግራይ ውስጥ የምናወራው፣ ወይ ኤርትራ ውስጥ ሆኖ ነው የምናወራው ስለነሱ። ስለዚህ ወስነዋል። ይሄ ትክክለኛ ጊዜ ነው፣ የተሻለ ጊዜ ነው። ትክክለኛ ሲሆን በቃ የተሻለ ነው። እናውለው እናሳድረው ብንል ይሄ ያለ እድል ያመልጣል። ሳያመልጥ በፊት መጠቀም አለብን ብለው ቀድሞ ተዘጋጅተዋል፣ ወስነዋል። ለዛ ነው ዝም ብሎ ማደናገሪያ ነው ይላሉ። ዓለም የሚያውቀውን እውነት ለማን ነው ይሄንን የሚሉት? ለዓለም። ዓለም የሚያውቀውን እውነት የኢትዮጵያ መንግስትን ማደናገሪያ ነው ይሉሃል። ጦርነቱን ስለወሰነ የኢትዮጵያ መንግስት አማራጭ አቅርቦልህ ያንን አማራጭ ግን እንዳላየ ታልፏል። ለምን? ጦርነቱን ስለፈለከው። ስለዚህ የባህር በር ምናምን የሚለው የኤርትራ መንግስት ሰበባ ሰበብ ማደናገሪያ እንጂ የኤርትራ መንግስት ትክክለኛው የኢትዮጵያን መንግስት ጫና ውስጥ የምከትበት በቁጥጥር ውስጥ የምከትበት አሊያም ማፍረስ የምችልበት ጥሩ ወቅት አሁን ነው፣ የተሻለ ወቅት። እንደውም ትላንትና ነበር ዘግይቻለሁ። አሁን ላይ ወደ ነገ ማስተላለፍ የለብኝም ብሎ ወሰነ። ጊዜ ከሄደ እነዚህ ታጣቂዎች የመዳከም እድል አላቸው። ስለዚህ ጦርነቱ ኢትዮጵያ ውስጥ የመሆን እድል የለው ጊዜ ከሄደ። በዛ ላይ የኢትዮጵያ መንግስት የሚያስታጥቃቸው የኤርትራ ታጣቂዎች አሉ። እነሱም ጉልበት እያገኙ ይመጣል። የተሻለው ወቅት አሁን ነው ብለው ስላሰቡ ወደ ጦርነት ለመግባት መወሰናቸውን የሚያሳይ መግለጫ ነው የሰጡት። እንደውም ከማደናገሪያ አንጻር የነሱ መግለጫ አደናጋሪ ነው ማለት ይቻላል። ጊዜ እንደ ቀስት ይወናጨፋል፣ እንዳያመልጠን መፍቀን ያስፈልጋል። ስለኛ ከጠየቁም ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በመሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አድርገውታል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት። በጊዜ ግቡ። Yo,